بابي هايلو سلطان أسرون سيطان زول عدام سلام كونا بسها وسلام شوچانتو እንተንሳየውን በዓል እንድናከብር ሁላችንም በዚህ ጭትና ሰዓት ያደረሰን ቸሩ አምላካችን ሁሉ እግዚአብሔር ቅዱስ ስሙ ዛሬም ዘወትርም እስከ ዘላለም የተመሰገነ ይሁን። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ የሚለውን መዝሙር በስላሴ ስም ዘምር። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። አዳምን ለማዳን ቃል ኪዳን ገብቶልን ዘመኑ ጠብቆ ካሳ ሊከፍልን ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ደቀ መዛሙርቱ እጅጉን ተጨንቀው በጌታቸው መሞት በሐዘን ተመተው በተዘጋ ደጃፍ ተሰብስበው ሳለ እጆቹ ዘርግቶ ሰላም ለእናንተ ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ማርያም መግደላዊት እየገሰገሰች በሌሊት ተነስታ ወደ አምላኳ ሄደች። አይሁድ አንገላተው የሰቀሉት ጌታ ተነስቷል ጌታው ተመላች በደስታ። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ጌታ
ኩሉ መዋዕል Oh
ወኩሉ ጸወገዳም ወዮሐንስ አባይ ፍስሐ
በእሑድ ሰንበት ማርያም
መግደላዊት ግን ጨለማ ሳለ ገስግሳ ወደ መቃብር መጣች። ድንጋዩንም ከመቃብር አፍ ተነስቶ አገኘች። ፈጥና ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው ወደ ነበረው ወደዚያ ወደ ሁለተኛው ደቀ መዝሙር መጣ። ጌታዬን ከመቃብር ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ጴጥሮስና ያ ሁለተኛው ደቀ መዝሙርም ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብር ደረሰ። በተመለከተም ጊዜ መግነዙን ተቀምጦ አየ፣ ግን ወደ ውስጥ አልገባም። ስምዖን ጴጥሮስም ተከትሎት ደረሰና ወደ መቃብር ገባ። ከፈኑንም በአንድ ወገን ተቀምጦ አገኘ። በራሱ ላይ የነበረውን መጠምጠሚያም ለብቻው ተጠቅልሎ ከከፈኑ ጋርም አልነበረም። ከዚህም በኋላ ወደ መቃብር የደረሰው ሌላው ደቀ መዝሙር ወደ መቃብር ገባ። አይተውም አመኑ። ከሙታን ተለይቶ ይነሳ ዘንድ እንዳለው በመጽሐፍ የተጻፈውን ገና አላወቁም ነበርና። ከዚህም በኋላ ሁለቱም ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቁማ ነበረ። እያለቀሰችም ወደ መቃብር ውስጥ ተመለከተች። ሁለቱ መላእክትንም ነጭ ልብስ ለብሰው አየች። የጌታ የኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጠው፣ እነዚያ መላእክትም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አሏት። ጌታዬን ከመቃብር ውስጥ ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ይህንንም ተናግራ ወደ ኋላዋ መለስ ብትል ጌታ ኢየሱስን ቆሞ አየችው። ጌታ ኢየሱስ እንደሆነም አላወቀችም። ጌታ ኢየሱስም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ነበረ። ጌታዬን አንተ ወስደኸው እንደሆነ ሂጄ ወደ እኔ እንዳመጣውና ሽቱ እንድቀባው የወሰድክበትን ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜውም መምህር ማለት ነው። ጌታ ኢየሱስም አትንኪኝ፣ ገና ወደ አባቴ አላረግኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለበያቸው አላት። ማርያም መግደላዊት ሄደች፣ ለደቀ መዛሙርቱም የምስራች ነገረቻቸው። ጌታችንም አየሁት አለቻቸው፣ እንደነገራትም ነገረቻቸው። በወልድ ያመነ የዘላለም ሕይወት አለው። አሰሮ ሰይጣን የሚራለበት መካከል ታስሯል። እኛ ዋስ እየሆን ስንነስፈታው ታስረ ዋስ እየሆን እያስፈታው ክርስቶስ ማስፈታ። እኛ ግን የዚችን ዓለም ኃይል እያላሰ ለዝም በማር እያላሰ ስለያዘን የእግዚአብሔርን ገንዘብ ሰርቆ እኛ የእግዚአብሔር በዓለም ላይ ያለውን በሙሉ የእግዚአብሔር ሲሆን ሰይጣን ግን በእኛ ሰውነትና በእግዚአብሔር መካከል ላይ ሌባ ሆኖ ገብቶ ሰርቆ በሰረቀው ገንዘብ እኛን እያታለለ ከሀብት ባለቤት ከእግዚአብሔር ጋር ይለየናል። አሰሮ ለሰይጣን አጋዞ ለአዳም ሰይጣን አሰረው አዳምንና የአዳምን ትውልድ ግን በጠቅላላ ነፃ አወጣው ይላል ቃሉና ሕይወታችን ግን አብሮ አይደለም። ሰይጣን ታሰረ ስንል ታስሯል በእውነት ይሄ ቃል የተነገረ የዛሬ 2007 ዓመት ነው። ይህ ቃል 2007 ዓመት ሆኖታል። ከዛ ወዲህ ኃጢአት የለም፣ ኃጢአት የሚሰራ የለም ወይ? ከዛ ወዲህ ያለው ሰው ሁሉ ከሰይጣን ቁራኝነት የተላቀቀ ደግ ነው ወይ? የአሰረው በኋላ ተለያለ እስር ቤት ድረስ ሄደንለት ነው ወይስ ደግሞ ከስራ ምንጦ ወጥቶ ነው ወይስ በምክንያት ነው? ታዲያ አሁን ሰሪ የታሰረ ሰይጣንኛ እንዲህ የሚያባላል ንገሩኝ እንጂ እስር ቤት ሄደን ተቀላቅለን ነው ወይስ ከስራ ምንጦ ወጥቶ ነው? ሰይጣን ታሰረ፣ የሰው ልጅ ነፃ ወጣ። ይህስ ከዛሬ ጀምሮ
ሰላም ሆኗል። ከዛሬ ጀምሮ ዓለም ሰላም ናለች። ከዛሬ ጀምሮ ዓለም በሰው ልጅ ላይ ሰፍኗል ተባለ። ታዲያ ሁሉ ብጥብጥ ማለት ነው። የሁሉ መታመስ ከየት ነው? ውስጣችን የቂም የበቀል መቋጠሪያ ነው። የቂም ቋጠሮ አልፈታ ብሎ አንታረቅ ብለን አንስማማ ብለን እግዚአብሔር እንወደዋለን ብለን እግዚአብሔር የሚወደው ግን ማንሰራ አንደበታችን ከሐሰት ከስተት ያልተቆጠበ ዝም ብሎ ዝንጥጡር ይወጣ ነገረኛ እጅግራችን ከሌብነት ከስርቆት ከተለያየ ክፉ ስራዎች ያነጻ ብለን የምንኖረው ሰይጣን ከታሰረ ይሁን ችግር ከየት መጣ? እንዲያውም የኛ ዘመን 2007 ከወንጌል ወዲህ ያለው ሰይጣን ከወንጌል በፊት የነበረው ሰይጣናዊ ስራ የተሻለ ማለት ይችላል። በዚህ 2007 ዓመት ካለው የጋኔን ክፋት በ5000 ዓመት ዘመን በነበረው እግዚአብሔር ተሰቅሎ ለሁላቱ ስጋው ቆርሶ ዓለምን ከማዳን በፊት የነበረው ሰይጣናዊ ስራ ይቀላል አንችላል። ለምን ያላችሁ እንደሆነ በዛ ዘመን የነበሩ ሰዎች ከእግዚአብሔር ጋር ይገናኛሉ። ቃል በቃል ከአቤል ጀምሮ እነ ሄኖክ እስከ ኖህ ድረስ የነበሩት 10 ትውልዶች ሁሉ መስዋዕተ እግዚአብሔር እየሰዉ ከእግዚአብሔር ጋር ቃል ለቃል ይገናኛሉ። በተለይም ታላቁና ትልቅ ተአምር የተሰራለት አስደናቂ ታሪክ በዓለም ላይ የተሰራለት ኖህ በመስዋዕቱ ፈጣሪውን ያነጋገር ነበር። ምን ማድረግ እንደሚገባው ከመዓቱ ለበለጥ ምን ማድረግ እንደሚገባው ከመዓቱ ከዳነ በኋላ ደግሞ ወደፊት ላለው ምን ማድረግ እንደሚገባው ቃል ለቃል ከእግዚአብሔር ጋር ተገናኝቷል። ዝቅ ብሎ እና አዳምና ሔዋን ማለትና አብርሃምና ይስሐቅና ያዕቆብ የተባሉት ሁሉ ቃል ለቃል ከእግዚአብሔር ጋር ይገናኙ ነበር። ሙሴ በሲና ተራራ ከእግዚአብሔር ፈጣሪ ጋር ይነጋገር ነበር። በሙሴና በእግዚአብሔር መካከል ላይ እግዚአብሔር ሙሴን እንዴት እንዳናገረው ሙሴ ከእግዚአብሔር ተነጋገረ የሚገልጽ ታላቅ የአምላክነት ግርማ መለኮት የሚገልጽ የሙሴን ጸጋ የሚገልጽ ተአምራት ሊታይ ነበር። ተራራው መጀመሪያ ይሸፈን ነበር። እሳት ቦግ ይል ነበር። ጢስ ይሽፍሮ ነበር። የሙሴ መልክ ከእግዚአብሔር ጋር ተገናኝቶ ሲመጣ ወደ እስራኤል ገብርኤል ለፊትህን ሸፍንልን አቃጠልከን ይባላል። እሳተ መለኮት ጋር ሲነጋገር ወርዶ አቃጠልከን ሲባል ያለ ጸጋ ነበረ። በአጠቃላይ እስከ አምላክ ተወልዶኛ እስከሚያድንበት ድረስ ሰዎች ከእግዚአብሔር ጋር እንደሚገናኙ መጽሐፍ ቅዱስ ይነግረናል። ከዚያ ወዲህ ግን የእግዚአብሔር ድምፅ እየጠፋ መጣ። ይልቁንም ወደ እግዚአብሔር በምንቀራረብበት ወንጌል ላይ ከእግዚአብሔር ጋር በምታረቀው ወንጌል ላይ እግዚአብሔር ድምፁን ለሰው እንኳን ሌላ ቀርቶ ለበለዓም እንኳን እንደዛ ለሞዓባዊ ረጋሚ ለአሕዛብ እንኳን እሱ ደግ ሆኖ ባይጠቀምበት እንኳን ያዕቆብን አትርገመው የሚለውን ድምፅ ሰምቷል። እግዚአብሔር ያዕቆብን አትርገመው፣ አዎ ልትረግመው አትችልም ብሎ አፉን ጠምዞ ሊራገም የከፈተበትን አፉን ቆልሞ ኮከብ ይሰርቅ በያዕቆብ ወያት ኃጢአተ እስራኤል እንኳን ሊረገም ቀርቶ ከያዕቆብ እንኳን ሰው ቀርቶ አምላክ ሰው ሆኖ ይወለዳል ብሎ በኮከብ መስሎ እሱም የዓለምን ኃጢአት በሞቱ ሞት እንደምስሉ በትንሣኤ አስመስሎ የሚደርስ አምላክ ይወለዳል ብሎ እንደሚያዝ እስኪናገር ድረስ የአምላክ ድምፅ ሰምቷል። እንኳን አብርሃም የአብርሃምን ቅድስት ባለቤት ሳራን ያውም ለማውቋል መስሎት ሊያሳስት ከተነሳው አቢሜሌክ ለተባለው የአሕዛብ ንጉሥ እንኳን የወዳጅን የአብርሃምን የተቀደሰች ባለቤትን በረከሰ ሰውነት ልትነካት አትችልም የሚለውን ድምፅ ሰምቷል። የማያምኑት እንኳን ንስሐ ባይገቡበትም
ባይገቡበትም አሁን ድምፅ እኛ እያለን የእግዚአብሔር ድምፅ አንሰማም። ቀን ስናብንላለን፣ ሌት ስንቃጅ ነበር። የሰይጣን መታሰር የለም። አምላክ አሰረው፣ እኛ ግን ገፈታ ነው። ዋሱን እያስፈታ ነው። ዋስ ማለት ምን ማለት ነው? እዳውን ይከፍላል ማለት ነው። ዋስ ማለት እሱ ሊጠፋ ይታሰርበታል ነው። ዋስ የሚታበጠው ሰው እሱ ሊጠፋ ይታሰራል ነው። እዳውን ይከፍላል ማለት ነው። የሰይጣን ዕዳ ከፋዮች አሳስቦ ዘወር ሲል በእሱ ገበል የምንገባ ወደ መገኘታችን አሰሩ ለሰይጣን አጋዞ ላቻለ ሰይጣን ያሰረው የሰው ልጅ ነፃ አወጣው የሚለው የት ላይ ነው ችግሩ? እግዚአብሔር ያን ቃል ባቱ ተናገረ ወይስ ከኛ ነው ብለን እንመልከት። ክርስቶስ ተንሳቦታል፣ ተነሳሱ። ሰላም አወጀልን። እኛ ግን ያለነው የሰላም ጠላቶች፣ የፍቅር ጠላቶች። በፍቅር በደሙ የመሰረታት ቤተክርስቲያን በደሙ ስለሚወድ ቤተክርስቲያን በኤፌሶን ምዕራፍ 5 ቁጥር 21 ጀምራችሁ ክርስቶስ ፍቅሩን በጋብቻ መስሎታል። ሙሽራው ሙሽራይቱ እንደሚወዳት ሙሽራይቱ ሙሽራው እንደምትወደው ክርስቶስ እኛ እንዴት እንደሚወደን እኛ ደግሞ እሱ እንዴት ልንወደው እንደሚገባ እየመሰለ የምናገርበት ጊዜ ፍቅሩ በእኛ ላይ እንዴት እንደገለጠ እስከ ሞት ድረስ ወደዳት ቤተክርስቲያን ትነዳ ይስማችሁ ነው። ዘረቆርጥም ባቢያን መሬት አለ ገበሬ ዘረቆርጥ ይላል። ዘርቶ ምንም ያጣበታል። ምን አለ ማለት ዘረቆርጥም ዘረቆርጥሞች ነን። ለዚህ ብለው በማቴዎስ 13 የሰው ልጅ እንደ እርሻ የበሰለው የእግዚአብሔር ቃል እንደ ዘር ዘሪውን ካህን እንደ ገበሬ የመሬቱም የዘሩም የገበሬውም ባለቤት እግዚአብሔር ስንዴውም በጎ ምግባር እንከዳሩ ኃጢአት እያደረገ ሲናገር በእርሻ መስሎናል። ስለዚህ ዘረቆርጥ እንዳልሆን የምንጎዳው እኛ ነን። ማንም አንጎዳም። እና ይህን ሰውን አምላክ ከእሁድ ጀምረን እስከ ዓርብ ድረስ መከራውን ስናገስ ነበር፣ ስጋውን ስናገስ ነበር። እኛ ደረቆችና ይንቀርባ አይደለም እንጂ ደጋጎቹ ግን እያለቀሱ ሲያነቡት እያለቀሱ እያዘኑ ለእኛ የሚገባውን ሞት እንዴት አትሞታለን? በአንተ ፈጣሪ ሞት የሚገባኝ ነኝ የበደልኩ እኔ አንተ ለምን ትሞታለህ? እያሉ ደጋጎቹ አባቶች በዚህ መጽሐፍ ላይ ጽፈው ተተውለዋል። እነሱ ተገልጾላቸው ጽፈው እያዘኑ እያለቀሱ ጽፈው ተተውለዋል። እኛ ግን እነሱ በለፉበት ቃል እግዚአብሔር አንበን እንኳን ትንሽ ምስኪነት ሊኖረን አልቻለም። ልባችን ደነደነ። ልብ ሂደትን በጣም ከባድ ነው። አሁን ደግሞ ዛሬ ከዓርብ ማታ ጀምረን አምላክ በሰው ሞቶ በመለኮቱ ሲኦል ውስጥ ገብቶ የ5500 ዘመን ነፍሳት ሁሉ እገሌ ወገሌ ሳይል ረካባዋላቸው ሲኦል እስክትጮህ ባልባን እስክትቀር እዲያውስ ለካጋንት ወሰና ዲያብሎስን ተከሶ ቀርቦ ሲያስረካው በመስቀል ላይ ተሰቅሎ ሲያጣጥራየውና ፍጡር ነው መሰለኝ ነፍሱን ተቆራኝቼ ከስጋው ለለያት ነው ከበሬ ለሰይጣን በሚቀርበት ጊዜ አምላክ እሱ ሞቷል። እንደ ስጋው በቃ አጥማጥሎት አይብላሽን ነው ለብቶ ከንቱ ሆኖ በቃ ሞት በስጋው። በዚህ ጊዜ ሰይጣን አሳቻሳሳቸው ይሄ ነገር ያጣጣራል። ተጨነቁ ይላል። አቤተክርስቲያን አድራስ ከበር ተጠማው ሲራይቶ የነገር ጥሩ መሰለኝና ስጋውና ነፍሱ ተቆራኝቼ ነፍሱ ከስጋው ለየት ብሎ ቀረበ ይላል። በአራቱ ማዕዘን በመጣ አውታረ ነፋስ የኛ አምላክ ሞኝ መስሎ የሞተ መስሎ ገዳይ የተሸነፈ መስሎ የተጠቃ መስሎ አሸናፊ የተረታ መስሎ ሞቃች
ተከሳሽ መስሎታኛ የሆነ አምላክ ስለሆነ ዝንጌ በአራት ባይል መጣ አሁን ተረፋስ ወጥሮ አስጨነቀው የጭንቅጭንቅ ይላብላል ማረኝ ያብሩስ ማረኝ የበደልኩበት በጣም ከባድ ነው የበደልኩበት በጣም ከባድ ነው አዳም ደምሮ እስከ አንተ የበደልኩበት በአንተ ስተሮች ሁሉ ተራስተሻቸዋል ቃልን አስሽሻለሁ አስተዋይኛል ይዘዋል አጠቀሙን የእስከሮይ በሩን ከዛዝ ተርቤ አቀሰበ በልብራት ቁሉ ያቀርጃል ሰውና ገመር አባልቂ በሰራቀኛል ዳንታማሪው መረጥኩን ተጠቀቀ ሆሮን ከመሰረቱ የተባባለ ተቋርጃል እያለ የመሳሰለው ሁሉ ለብሩ አሁን እንግዲህ ላንተ ምንከሳለዋል ልክስ ይገባል ግን ምናልኝ ሁሉ ለኔና እንደናንተ ለሞኞቹ እኔ ፈጣሪ ያለ ነው አሁን እንደተጠየቁ ከዚያ ላይ ተጣጣለው መታበቁ በተጠየቁ እናንተ ምን ተወስነው አለው መሳፍ ምሽት ከሰይጣንና ከዚያም አንደው መታበቁ ይይልልኝ እግዚአብሔር ነው አብር አህመድ ውሸት ሰይጣን ነው ምናልከው ማለት እኮ ህግ መጠበቅ ትእዛዝ ማክበር በጣም ይፈሰማል መፍራት ምሳሌ ሁልጊዜ ንጉሥ እኮ ስንለው ሰይጣን ያሳስተኛ ከሰይጣን ላይ እግዚአብሔር አይሏን ይመጣል ሰይጣን ያሳስተኛ ተባለ እግዚአብሔር ይጠብቀኛል ማለት ምንም ላታችን ላይ ነው ለምንድን ነው እግዚአብሔር ይጠብቀኛል የሚለው ቃል ለምን ላታችን ላይ ነው ከፈራው እኮ ማለት መፍራት ነው አንደሰም ተዛሪ አጥቶናል ወዲየ ሰይጣን ያስተኛል ይያል ከበደ ስለታ ምንድን ነው ማለት ይረከውናል ማለት ይረከው ታገሩኝ ማለት ይረከው ወዲየ ሰይጣን ያስተኛል ካ እያል ይዘው ከደረሰ ሞት በቃ ከረጣ የማን ወገን ነው የሚሆነው ስለዚህ ምን አለ ወደ አንተ የሆነ የለኝ እንኳን ቀርቶ 5000 ዓመት ዘመን በስነ ተረሱ ያጠፋው ይቀርና አንተ ከተጸነስክበት ጀምሮ በእናት ላይ ካደረጉት ተጣጣሳሳለች በባህና ማለት ላይ ያለች መጥታና ልትሞት ተሰዳጅ ወለልታ ከዛም አንተ እናት ድንግል ስትጸንስ ማየተልፋ መጥታ እንድትሞት አይሁን አጨክኛቸዋለሁ ስለዚህ የተጣለው ከገና ከናት ማተሳለ ጀምሮ ነው ያይቅርና የ33 ዓመት ያደረሱት ይቅርና የግብጽ ስደት ይቅርና በይሁዳ ተቋሚነት ባይሁድ ከላ ከተያዝበት ከሐሙስ ለዓርብ አጥቢያ ሌሊት ጀምሮ እስካሁን እስከተሰጠበት ድረስ ያለው ቀርቶ አርጧት ባይሁድ ተይዘህ እየተደረደረ ምን እናርገው ብለው ለመከሩ ለአንዷ ምን እናርገው ብለው መከራ ይሰቀላሏት ብቻ እንኳን ሰማይ የሚሆን መሬት የሚሆን በጥራ ላይ ተፈጠረ እንታይ የማይታይ ረቁ የቅሩ የላቤታችሁ የዙሪያ በሙሉ የኔ ሀብት ቢሆን ሰው መሬት በሙሉ የኔ ሀብት ቢሆኑ ለዳጅ ይሰቀል ተብላ ለተመከረችበት ለአንዲት ሰዓት ንቅል እንኳን መካሻ ባልሆነ ነበር ያለው መካሻ ባልሆነ ግን ሁሉ ያንተ የኔ ሆነ የለኝ ቢሆን መቼም 5500 ዘመን የራኔ ልጅ አወራ የወላድ ብዬ የተቆጣጠርኳቸው ነፍስ አካሉ አስረክቤያለሁ እነሱ ያለውን ኮሮወፍሬ ይባል ብሎ ዲያብሎስ ተከሶ ለተረታ የወሰነውን እንደመለሰ በመለሰበት ሰዓት ቃል ከስድስት ካለው የጀምሮ እስካሁን ድረስ ደስታ እያወቀ ነው ወዲያው መለማታ ስሎት ባለቀ ንስይቦ ብለን ተነስተናል አርብ ነን ለነበራቸው
ቅዳሜ ደግሞ የምስራት ያው በመስቀሉ እያሉ ከተማ ባጋራታ በመስቀሉ እግዚአብሔር ሰላምን አደረገ። በመስቀሉ እርቅ አደረገ። በመስቀሉ ሰይጣን ጠርቆ ድል ነሳው። በመስቀል ዓለም ተከፈተ። በመስቀል ገነት ተከፈተች። በመስቀል ወደ ነበርንባት ገነት ተሰምንሰት ገባን እያል አወጀ። አሁን ተመስገን ነው። ወተንሳ እግዚአብሔር ከመዘን አምነዋ አስቀድሞ ብላችሁ ተነግሮበት አሁን ይሞታል ፈርሶ ሰይጣን የተባለው ነገር ወይን ጠጅ ጠጥቶ በድንገት እንደሚነቃ ጎልማሳ እግዚአብሔር ተፈጠረሳ መቃወሩ አላስቀረው። የሰማችሁ ነው። አይናችሁ ሊወርወራል ይወጣል ተመጣጣቁ አጥቷል እና አዎ ፈርሶ ጉድጓዱ ያስቀረው ነበር። አፈር ከሚያስቀረው ነበር። ድንጋይ ከሚያስቀረው ነበር። እንደማንኛውም ሰው ፈርሰው ስትቀራለህ ተብሎ ነበር። አንተ ግን ጉድጓዱ ከፍቱልኝ፣ አፈሩ አንሱልኝ፣ ድንጋይ አንከባልልኝ ሳትል በገዛ ስልጣን ተነስተሃል ብለን አውጀ በመጨረሻ ላይ እንሆ ቀድማችሁን ክርስቶስ ከሙታን ተነስቶ ተነሳ። ሙታንን አስነሳ። በሞቱ ደመሰሰ። ሰይጣን ታሰረ። የሰው ልጅ ነፃ ወጣ። ከዛሬ ጀምሮ እንግዲህ ሰላም ነው ተብሎ ታውጇል። ግን እኛ ግን የአዋጁ ተጠቃሚዎች አንመስልምና እንጠንቀቅ። የተሰጠን ጸጋ እንዳይወሰድብን ለማለት ነው። የተሰጠን ጸጋ እንዳይወሰድብን እኛ አምላክ ሩሩ አምላክ ስንበድለው እንኳን ምንም ቢታገስ ዲያብሎስ እንደዚህ ለኔ ሚስቱን ዛሬ ሎበት ተወየው ዛሬ ሎበት እንተ ተለማመደ ቡና ፈላ ቀቀለ እንደደረገው አዝግኝ ያረገው አጥቆ በከሰ አንድ በል ያለው ሰውዬ አንድ በል እሱ እንደረግልኝና ነጋሪት ምታን እንደምስ አንሰኛ ጌታዬ አለ ለምን ታቆለ አንድ በል እኮ አይተረስም ከሌላው ጋር ያቀናቸው እኮ ነው ማርሰብ ካላሮስማ ሞሞቴ ነው ነገር ያለ አየቁስ በፈራህና ተንተራራ ይላል ሚስቱ በሉላ ስምንት ከአው ስለማውቀው ስምንት ከደረጃ ቶሎ አይቆስም ደም አይዋ አሁን አለካ ጨከረ ሰውየው ልክ በሰባተኛው ቀን ብን ለይደት ቁራጣ የኛም ነገር እየሰደን እየካደም እየተጨመላለ ታክሱ የሚያማ ሰላም ላይ ደረሰ መሪና ነው አይገርም ቀጣለ እንዲህ ያለው ኑሮ አምላክ እየጠላው የሚወደን አምላክ እየወደን በሚጠላ ሰይጣን እንዴት እንለውጠው? ስለዚህ አምላክ ተነስቶናል። እግዚአብሔር ይመስገን። የሐዋጅ ጊዜ ለ2007 ዓመት ታውጇል። በተለይ ያለንበት ዘመን ግን ሰይጣን ከማስራ የተፈታበት ዘመን ስለሆነ የዚህ ክፉ ሰይጣን ተገዢዎች እንዳንሆንና የታወጀልን አዋጅ እንዳናስነጥቅ የተሰጠን ጸጋ እንዳናስገፍፍ አበባ መስለን እዚህ እንደተቀመጥ አበባ መስለን ገነት መንግሥተ ሰማያት ብርሃን ለብሰን ብርሃን ተጎናጽፈን በብርሃን መላእክት ታጅበን ወደ ብርሃን አምላክ ለመሄድ እንድንመጣች ይህን የተቆረጠልን ሥጋ እንብላ፣ ይህን የፈሰለን ደም እንጠጣና እንንሳ። ለዚያ የተዘጋጀታችን ፍቅር ይኖራል፣ እንታረቅ፣ እንዋደድ፣ ሰላም እንሆን፣ ትዕግስት ይኖራል። አምላካችን አቅም ስጠን እንበለው፣ ኃይል ስጠን፣ ጉልበት ስጠን እንበለው፣ እርዳን እንበለው። እርድን ካላችሁ ይረዳል ነው አለበለዚያ ሞይ ባገኝ በሽታ ሰይጣን ሞይ ባገኝ በሽታ አንዱር ማለት ነው። ሞይ ባገኝ በሽታ የሚባል ነገር ለተረቃብተው ተወደደ። አሁንኛ ሰይጣንኛ ሞይ ባገኝ በሽታ እና ሞኞችን መዳን ስንችል ታናውቅበት ከርተን በዚህ ክፉ ሰይጣን እንዳንሸንፍና በምድር በሰማይ ሕይወታችን እንዳይበላሽ
ይህንን የብርሃን ትንሣኤ አዋጁን ተቀብለን በስራ ላይ እንድናውል ይርዳል። አባ እንኳን ለአንድ ሰዓት ያህል ረዘም አድርገህ አስተምርልኝ ነበረ። እኔ ግን አስረዝሞ ማስተማር ስለማልወድ ባጭሩ ነግሬያችኋለሁ። ላይ በጣም ብዙ ሰነገርሰን ለዚህ ሁሉ ምክንያት ሆነችን እናት ማምላክ ወላዲተ አምላክ ድንግል ማርያም ናትና እግዚአብሔር እሷን የፈጠረልን ስለፈጠረልን የተመሰገነ አምላክ ይሁን። በአማላጅነቷ አትለየን። ሸሞዳ በረከት እየዞረ መዘምራኑ አንድ መዝሙር ይዘምሩልናል። መዘምራኑ መዝሙር አላችሁ? Thank you.